ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ ቁም ነገራም የተሰኘው የዩቲዩብ ዝግጅታችን ነው። ለዛሬ ሰፋይሉ ባልቴቲቱም በሚል ርዕስ ስር ያሰፈረውን እንደሚከተለው እናቀርብላችኋለን። ያለበሳትን ሁሉ ገለበች፣ ራን ሽር እያለች ደሞ በጎንደር የሚለውን የእርጋ ዱባለን ዜማ ለባልቴቲቱ ጋብዤ ጀመርኩ። በቅድሚያ ይችን ባልቴት ገና ከቤቷ ስትነሳ ከእግር እስከ ራሷ ድረስ በሀገር ልብስ በነጠላና እስከ ጉልበቷ በሚደርስ ቡትስ ጫማ በሚገባ ጠቅልሎ ወይም ሸፋፍኖ ይዟት የወጣው ሰው መደነቅ ያለበት ይመስለኛል። አመሏን በትክክል ተረድቶት ነበር ማለት ይቻላል። አውቋታል፣ ተዋውቀዋል ልብ ለልብ ማለት ነው። ያንን ሁሉ የመሸፋፈን ጥረት አድርጎም ግን ባልቴቲቱን ቀሚሷን ከመግለብ ሊያስቀራት አልቻለም። እስከዚህ ድረስ ደርሳለች ብሎ የጠረጠረ አልመሰለኝም። ተሸውዷል። ኤኒቲንግ ኢዝ ፖሲብል ማይ ፍሬንድ። ዳልቻ ከለር ባለው ስቶኪንግ እስከ ጭኗ ማሸግ ነበረበት። የሲስተሙን ክፍተት አውቋል። አሁን ለወደፊቱ ጥሩ ትምህርት የወሰደ ይመስለኛል። ለዚህ አመል ኒቃብ ግድ ነው። አልሐምዱሊላህ። በቁም ነገር ባህል ግን ወርቃማ ነገር ነው። ባህሉ የፈጠረልንን ልብስ ስንለብሰው በማህበረሰቡ አይን ተገቢ የሆነውን ስነ ምግባርም አብረን እንድንለብሰው በማይታይ ጽሑፍ እየነገረን ነው። ወይ የድሬሲንግ ኮዱን ካላወቅንና ካልተስማማን መተው እና ደስ ያለንን ከመመናቀር ፍላጎታችን ጋር አብሮ የሚሄደውን የነጫጭቦቹን ፋሽን መልበስ ነው። አለበለዚያ ይሄማ እኮ ነፍሱን ይማረውና ሳሊው መስፍን ሀብተ ማርያም ንቅሳትና ሊፕስቲክ ብሎ እንደሰራት ስዕል ማለት ነው። የባልቴቷ ድርጊት በዚህ ዘመን የገባንበትን የባህሎችና የእሴቶች ግጭት ያሳያል። ግን ቢሆንም አሉ ሃምሳ አለቃ ገብሩ፣ ቢሆንም የሀገር ልብስና መበላቀጥ አብሮ አይሄድም። የሃይማኖት ክብረ በዓልና ቁሌት አብረው አይሄዱም። ዘመናዊ ፎቶጀኒክ ሆነን መገኘት የሚመስለን መነሻ ሐሳብ ራሱ ከሌሎች መንትፈን ያመጣነውን የተኮራረጀ፣ የተቀያየጠ፣ የተደከለ የራሳችን ያልሆነ ጉማጅ ወይም ውራጅ አስተሳሰብ ማሳያ ነው። ብቻ ግን ሁሉ አማራሽን ገበያ አታውጧት ነው ነገሩ ባጭሩ ሲጠቃለል። ደግሞ ብትሸፍነውም ይሻላት ነበር። እስከዚህም ነው የጭኗ ውበቱ። ስንት ጭን እኮ እናውቃለን። የማነች እቺ ቁንድዷም። በመጨረሻ ግን የሚመጣልኝ ሐሳብ በዚህች ባልቴት መገላለብና መሞላቀቅ ጉዳይ እኛ ምን አገባን የሚል ትክክለኛ ጥያቄ ነው። ሕፃን ብትሆን አይደረግም ብለህ ታስተምራታለህ። በዚህ ዕድሜዋ ሥራዋ ያውጣት ብለህ ከመተው ሌላ ምን ልታደርጋት ትችላለህ? ኢትስ ቱ ሌት። ከፈለገች ራቁቷን ጥቁር አህያ እየጋለበች ብትሄድ ከንፈር ከመምጠት ሌላ ልታደርግላት የምትችለው ነገር የለም። የቻለችውን ጥራለች ባህሏን ለመላበስ፣ ግን አልቻለችም። አላስችላላት። ሰይጣን አሳሳታት። ትናፍቂኛለሽ። አይ ሚስ ዩ ዳርሊንግ። መጨከን ያቅተኛል በሰው ጭን፣ ግን አንድዬ አስክናት ብዬ መጸለይ ያምረኛል። የት ይሆን ማገኛት? በቡስ ተረከዝ አናቴን ብላ ካልገላገላችኝ ነው። ለማንኛውም ከ44ቱ ታቦት የተወሰነው ይቅርባት። ሀገር ልብስን የሚያስገልብ የነጫጮች መንፈስ የተወጋ ይሁን። ሃሌሉያ እና ሱብሃንአላህ። ቻው አቡ አሳፍ አይሉ